አብርሽ በህይወቴ በቃ ያሳዝነኝ የለም። በቃ እንዴት ትናንት ነው ያዘንኩበትም ያለቀስኩበትም ቀን የለም ማለት ነው። የእውነቴን ነው የምላችሁ ወላሂ እና በጣም አሳዘነኝ። አንጀቴን በላውና ወንድሞቼን አስታወሰኝ ነው የምላችሁ። በእርግጥ ረስቻቸዋለሁ ማለት አይደለም፣ ግን በቃ ወንድሞቼን እንዲያስታውስ ነው ያደረገኝ። በቃ እንዴት ብዬ ልግለጻችሁ? አልሐምዱሊላህ አንደኛው ወንድሜ አግብቷል፣ አንደኛው ወንድሜ አላገባም። እሱን እያሰብኩበት ቀን ነው ማለት ነው ትናንትና። በእውነት እንዴት እንዳዘንኩኝ አትጠይቁኝ። ምክንያቱም በጣም አሳዘነኝ ወላሂ፣ በጣም በጣም ሲበዛ ማለት ነው። በእነሱም አልፈርድም። በቃ በእርግጥ ሩታም ለመተው ይከብዳታል። ብዙ ነገሮችን አብራ ያሳለፈችው ባሏ ነው፣ የልጇ አባት ነው። አሁን ላይ ደግሞ የልዑሌ አባት ነው እና ለመተው በጣም ያስቸግራል። በቃ ከባድ ነው እና እኔ እንዴት ብዬ መግለጽ እንዳለብኝ አላቅም። ሁሉንም ነገር በእርግጥ አላህ ይፈርዳል። ፍርዱ ወደ አላህ ነው። ሁላችንም በቻልነው አቅም ዱዓ ማድረግ ነው ያለብን። ወንድማችን በጣም ያሳዝናል። ለሁለቱም መፍረድ አልችልም። በነገራችን ላይ የሩታ አድናቂ የሩታ ወዳጅም ቢሆን ግን አሁን ባለበት ታይም አብርሽ በጣም ነው ያሳዘነኝ። በጣም በጣም አሳዘነኝ ማለት ራሱ እንዴት ብዬ ልግለጽላችሁ? ወላሂ እንደ ትናንት ነው። ስልኬን በህይወቴ ጠብቄው አላቅም ማለት ነው ወላሂ። እና ስልኬን እንደዛ ጠብቄ አላቅም። ምሳ አልበላሁም። በቃ አይናይ መሳይ 2 ሰዓት ደረሰ ተለቀቀ። አልሐምዱሊላ ከዛ ማየት ጀመርኩ ማለት ነው። ስራዬን ራሱ በትክክል አልሰራሁም ብላችሁ ታምናላችሁ? እና ምን ልላችሁ ፈልጌ ነው ማለት ነው። በጣም ያሳዝናል። ዱአ አድርጉ ሴቶችዬ፣ ወንዶችም እንደዛው። አንድ ሰው ወደ ህይወታችን ስናስገባ ነገ አብሮን ይሆናል፣ ብዙ ታይሞችን አብረን እናሳልፋለን ብለን ሁሉ እንደምናስገባው መለየትም አለ። ያለን ነገሮች አንደርስታንድ እያደረግን ወደ ህይወታችን የሚመጣ ሰውን ችግሩን ኢቭን ያለበትን ማንነት ራሱ መስተው እንችላለን። እና ምን ለማለት ፈልጌ ነው፣ በዛ በጣም ፍቅር ከባድ ነው። ኢቭን ይገባኛል፣ አውቃለሁ፣ ግን ምንም ማድረግ አይቻልም። በቃ ዱአ አድርጉ በቻላችሁት መጠን። ለሁለቱም ማፍረድ አልችልም አሁን ላይ ማለት ነው። እና ትናንትና ምሳ የበላሁ አሁን ምሳ ልበላ ነው፣ ገና ምሳ ልበላ ነው እላችኋለሁ። ተቃጠልኩ ውስጤ። ሌሊት ላይ በጣም ራበኝ፣ ግን ተነስቶ ገብቶ መብላት በጣም አስጠላኝ፣ ከበደኝና ሳልበላ አደርኩኝ እላችኋለሁ። እና በሱ አጋጣሚ እባካችሁ ፕሊስ በቻልነው አቅም እንከባበር፣ ፍቅረኛችንን ያገባንን ባሎቻችንን እንንከባከብ፣ ወደ ሌላ እንዲሄድ አታድርጉ። እና ትናንትና ጀምሬ አልበላሁም። ያው ቁርስ ምሳም ይሄ ቂጣ ነው። እዚህ ደግሞ እንጀራ አለኝ። ስርስ የሰራ አድርጌ እበላለሁ። ባይ